አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ቆንጆ ነች ያገባት ሁሉ ሸሂር ነው። ክፍል 2ና የመጨረሻው። አቡ ሉሉአ ማምለጫ ትቶ የሰጋጆቹ ሰይፍ ሊወርድበት ሲል በዚያው ሰይድና ዑመርን በወጋበት ሳንጃ ሙእሚኖች እየመታ 13 ሰዎችን አቁስሎ ከዚያው 6ቱ ይሞታሉ። ሰይድና አብዱራህማን ኢብን አውፍ በሰይፋቸው አቡ ሉሉአን አንድ ደህና ምት ሲያሳርፉበት መሬት ላይ ወድቋል። ሙስሊሞች ከሚገድሉኝ ብሎ የአላህ ልዕልና ይውረድበትና ራሱን ወቅቶ ነፍሱን ያጠፋል። ይህ ሁሉ ሲደርስ አቲካ ጉዳዋን አታውቅም። ወደ ሀቢባችን ሰይድና ዑመር ስንመለስ ሰሃቦች ከበዋቸው። ልጃቸው አብዱራህማን ኢብን ዑመር ራሳቸውን ደረቱ ላይ ደግፎ አባቱን ያበረታታ ነበር። ሰዎች ትንሽ ወተት አምጥተው ሲያጠጧቸው ያ ወተት በጉሮሯቸው አልፎ ሆዳቸው ላይ በተወጉበት ቀዳዳ ይፈሳል። ይህን ጊዜ ሰሃቦች ተደናገጡ። ያያቸው ነበረ። ሰይድና ዑመር እጅ መሬቱ ላይ ሲወድቅ እጃቸው መሬት ላይ ያለው ሳር ላይ ያርፍና ይህንን ሳር በእጃቸው እፍኝ ወስደው ምነው የዑመር እናት ዑመርን ባልወለደች፣ ምነው ይሄን ሳር ሁኜ በነበር ብለው ሰሃቦቹ በሙሉ አለቀሱም። ሰይድና ዑመር ረዲየላሁ አንሁ የልጃቸው አብዱላህ ኢብን ዑመር ደረት ላይ ተደግፈው ሰሃቦች እንደዛ በንግግራቸው ምነው የዑመር እናት ዑመርን ባልወለደች፣ ምነው ይሄን ሳር ሁኜ በነበር እያሉ ሲያለቅሱ በሰሃቦቹ ማልቀሳቸው ዑመር ይህን ያለ እኛ ምን እንላለን በማለት እንጂ ለዑመር ኻቲማ ፈርተው አልነበረም። እኔም በባለፈው ክፍል ላይ እጅጉን ስሜታዊ የሆንኩት ሰይድና ዑመር ይሄንን እያሉ እኔስ ብሞት ፍራሼ ላይ ምን ልበል፣ ምንስ ይሰማኝ ይሆን በማለት ነበር። አላህ ሁላችንንም ኻቲማችንን ያሳምርልን። ጉዳዩ ከምትጠብቁት በላይ ከባድ ነው። አሁን ሰይድና ዑመር ልጃቸው አብዱላህ ኢብን ዑመር ኡሙል ሙእሚኒን አይሻ ዘንድ ልላክህ ይሉታል። እርሷም ዘና ስትደርስ አሚራል ሙእሚኒን ላከኝ እንዳትል፣ እኔ ከዚች ሰዓት ጀምሮ ለእናንተ አሚር አይደለሁም፣ እርሷም የአሚር ትዕዛዝ ነው ብላ የምጠይቃትን ፈርታ እሺ ልትለኝ ትችላለች። ለማንኛውም ዑመር ከጓደኞቹ ጋር መቀበር በጣም ይፈልጋል በላት አሉ። እዚህ ላይ ማወቅ ያለብን ነቢያችን አለይሂ ሰላቱ ወሰላም የተቀበሩት ይኖርበት የነበረው አንድ ክፍል ቤታቸው ውስጥ ነበረ። ከዚያም ሰይድና አቡበክር ከአጠገባቸው ተቀበሩ። አሁን እዛ ቤት ውስጥ የቀረው አንድ ሰው መቀበሪያ ቦታ ብቻ ሲሆን ይህ ቦታ የተቀመጠው በኡሙል ሙእሚኒን ሰይድና አይሻ ረዲየላሁ አንሁ ነው። ምክንያቱም እዚህ ቦታ ላይ የተቀበሩት አንደኛው ባሏ ረሱል ሰለላሁ ዐለይሂ ወሰለም፣ ሁለተኛው አባቷ አቡበክር ስዲቅ ናቸው። ሶስተኛውና የመጨረሻው ቦታ ያስቀመጠችው ለራሷ ነበረ። ሰይዳ አይሻስ ይህ መልእክት ስትሰማ መልሷ ምን ይሆን? ዘወትር የተመኘችው ቦታ አሳልፋ ትሰጥ ይሆን? አቲካ ረዲየላሁ አንሃ ሰይድና ዑመርን ረዲየላሁ አንሁ አሁን በድንገት ተለየቻቸው። እሳቸውም ድንገት ተለዩት። እንደ አብዱላህ ለመናዘዝም ከእርሳቸው በኋላ ምን ማድረግ እንዳለባትም ሳይነግሯት ቃል ኪዳን የለ አደራ የለ ለሱብሂ ሰላት እንደወጡ ወደ ቤት ሳይመለሱ ቀሩ። የአቲካ ሐዘን ከባለፈው እጅግ ከፋ። የሚገርመውና እህታችንን ከአቲካ ታሪክና ጋብቻ ታላቅ ትምህርት ሊቀስሙበት የሚገባቸው ጉዳይ ያገባቻቸው ወንዶች በሙሉ ሸሂድ ብቻ ሳይሆኑ አቲካን እንደወደዱ እንዳፈቀሩ፣ ሀቃቸውን እንደጠበቀች በዚያ ወደር የሌለው ቁንጅናዋ ሳትኩራራ በአሉባልታና ሐሜት ትዳሯን በሯን ሳትከፍት የቀረባት ያገባትና የአቲካን ትዳር የቀመሱ ወንዶች በጀነት አላህ ባገናኘኝ እያሉ የተመኙ ነበሩ። የሸሂድ ሞት የሚሞቱት አቲካን ያገባ ሁሉ ሸሂድ ነው። ላ ወላሂ ከዚህ በላይ ነው። ሻሃዳን የተመኘ አቲካን ያገባል። ሻሃዳን ፈልጎ አቲካን ማግባት ያልቻለ አቲካን ተመኝቶ በዚሁ ምኞቱ ሻሃዳ ያገኛል። ወላሂ አላከበርኩም። ነገር ግን ስለዚህ ሻሃዳ ፈልጎ እርሷን ለማግባት ሞክሮ ባለመቻሉ በምኞት ብቻ ሻሃዳ ስላገኘው ታላቅ ሰሃቢ ወደፊት የምንመጣበት ታሪክ ይሆናል።
አቲካ የነበረባት ሐዘን አልወገድላት አላት። ለሰላት መስጂድ እየሄደች መመላለስና በብቸኝነት ከሰው ተገላ አላህን መገዛት ተያዘች። ትልቁ ችግር የማታው አስፈሪ ህልም ነበረ። አቲካ ከዛ ቀን ጀምሮ በህልሟ አቡ ሉዕሉዓ ሰይድና ዑመርን ሊወጓቸው ሲል ሰይድና ዑመር አድናለሁ ብላ ስትወራጭ ስትጩህ በላብ ተጥለቅልቃ ጸጥ ረጭ ባለበት ሌሊት ከእንቅልፏ ኃይለኛ ጩኸት ያባትታታል። ምን አይነት የሚስት ፍቅር ነው! አቲካ ምን አይነት የባለ ትዳሮች በተለይም የሴቶች ተምሳሌ ሴት ነሽ! በዚህ ሀል ላይ እያለች ከቀን ወደ ቀን ትንሽ እያገገመች ኢዳዋን ወይም 3 ወሯን ትጨርሳለች። ይህች ውብ ሴት በቃ እርሷንና ሀዘኗን ለብቻ እንተዋት የሚል አልነበረም። ቢያገባት ወዲያውኑ ሸሂድ እንደሚሆን ልቡ ያወቀ የአላህ ባሪያ አቲካን ለትዳር ከመጠየቅ ወደ ኋላ አይልም ነበር። የእሷ ማን ይሁን? አሁን ደግሞ አቲካን ለትዳር የሚጠይቀው ማንኛው ሙስሊም ነው ወይስ እዚያ ላይ ካሉት የረሱል ሰለላሁ ዐለይሂ ወሰለም ሰሃቦች? አቲካ ብትሆን ከሰይድና ዑመር ረዲየላሁ ዐንሁ በኋላ ማንም ሰው ለትዳር ይፈልገኛል ብላ አላሰበችም። ከዚህ ላይ ግን ተሳስታለች። አንድ የማትጠብቀው ሰሃቢ አቲካን ለትዳር እንደሚፈልጋት ነገራት። ሰው ላከባት። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ሁሉ ነቢያቶቹ ሐዋርይ ነበራቸው። የኔ ሐዋርይ እርሱ ነው ማለት የተናገሩት ውድ ሰሃባ ነው። ሐዋርይ ማለት ከነብይ የማይለይ የሚካድም፣ የሚያማክር፣ መልእክት የሚያስተላልፍ፣ ለነብይ ቅርብ የሆነ ሰው ነው። ይህ አቲካን ለትዳር የጠየቀው ሰሃበይ የረሱል ሰለላሁ ዐለይሂ ወሰለም ሐዋሪ ተብሎ ቅጽል ስም የተሰጠው ነው። ረሱል ሰለላሁ ዐለይሂ ወሰለም የአክስት ልጅ ማለት የሰፊያ ልጅ የ10ሩ በጀነት ቃል የተገባላቸው አንዱ ነው። ከስድስቱ የረሱል ሰለላሁ ዐለይሂ ወሰለም አማካሪዎች አንዱ ነው። ይህ ሰሃቢ እስልምና የገባው በ8 ዓመቱ ህፃን ሆኖ አጎቱ በእሳት እያቃጠለው በመሐመድ ክፈር እያለ ሲያሰቃየው የነበረው በ18 ዓመቱ ከመካ ወደ መዲና የተሰደደ ነው። ይህ ታላቅ ሰሃቢ ወደ ሀበሻ መሰደድም እኛ ከጠጣነው ውሃ የጠጣ እኛ ያደግንበትን አፈር የረገጠ ለእኛ የቀረበ ሰሃባ በፍጹም የነቢያችን ሰለላሁ ዐለይሂ ወሰለም ገዝዋ ወይም ጦርነት ወጥተው ተለይቷቸው የማያውቅ ታላቅ ሰሃቢ ነበረ። ኡሁድ የሚባል ጦርነት ላይ ሙስሊሞች ብዙ ተጎድተው ደክመው ሳለ ሙሽሪኮች ጦርነት ሜዳውን ትተው ሲሄዱ ረሱል ሰለላሁ ዐለይሂ ወሰለም ማነው የሚከተላቸው ብሎ ሲጠይቀው ማንም ሳያመነታ ብድግ ብሎ ሰይፋቸውን ይዘው ከተከተሉ ሰሃቦች ውስጥ አንዱ ይህ ሰሃቢይ ሲሆን አላህ በነስሩም ላይ ታላቅ አጅር እንዳላቸው አስመልክቶ በሱረቱል አል ኢምራን ላይም የቁርአን አንቀጽ አውርዶባቸዋል። እነዚህ መቁሰል ካገኛቸው በኋላ ለአላህና ለመልእክተኛ የታዘዙ ከእነርሱ ውስጥ ለነዚያ በጎስ ለሰሩትና አላህም ለፈሩት ታላቅ ምንዳላቸው ብለዋል። ማን ይሆን ይህ ታላቅ ሰሃቢ? አቲካ ረዲየላሁ ዐንሃ የመጣላትን የትዳር ጠለብ ማመን አልቻለችም። አሁን ግልጽ የሆነላት ነገር ቢኖር ያገባት ሁሉ ሸሂድ ነው የሚሆነው። ገና ሳታገባው ተሳሳለች ጀመር። አሁን ግን አግብቶኝ ትንሽ ሳይቆይ ሻሃዳ ሊያገኝ እንዲሆን ብቻ በማለት አሰበች። ነገር ግን ዙበይር ኢብን አዋምንም ደረጃውን ታውቃለች። የረሱል ሰለላሁ ዐለይሂ ወሰለም የአክስት ልጅ የነቢይ ሐዋሪ ታሪኩን ተወርቶ የማያልቅ ታላቅ ሰሃቢይ መሆኑን ታውቃለች። በበድር ጦርነት ላይ አላህ ሱብሃነሁ ወተዓላ መላእክቶች ሙስሊሞች እንዲያግዙ በላከበት ጦርነት ላይ ዙበይር ኢማማው ቢጫ ነበረ። ታዲያ ሰይድና ጅብሪል የመላእክቶች መሪ ከሰማዩ አወራረዱ በዙበይር ምስል ነበረ ተብሎ ይነገርለታል። አቲካ ሁሉንም ስለ ዙበይር ጠንቅቃ ስለምታውቅ የረሱል ሰለላሁ ዐለይሂ ወሰለም ቤተሰብ ስትገባ ከዙበይር ቢን አዋም ጋራ ለመጋባት በመወሰን ነው። ከኒካህ በፊት አቲካ አንድ ሸርጥ ታስቀምጣለች። ምንድነው ሸርጡስ? አቲካ
ቤቱ በስሟ እንዲጻፍ ላ ወላህ መኪና እንዲገዛላት ወይም የፈለገችውን ለብሳ ስትወጣ እንዳይነገራት ላ ወላህ። እና ይሄ ሸርጡ ምንድን ነው? እርሷ ላይ ሌላ እንዳያገባ ወይም በፊቱ ሚስቱ እንዳይፈታ ላ ወላህ። አቲካ ሸርጧ አንድ የአላህ ቤት መስጂድ ሂዳ የምትሰግደውን ሰይድና ዙበይር እንዳይከለክላት ነበረ። ይህ ማንም ሊነጥቃት የማይችለው የሰይድና ዑመር ኢብኑል ኸጣብ ሀዲያ ነበረ። ሰይድና ዙበይርም በዚህ ሸርጥ ተስማምቶ አቲካ ላይ ኒካቸውን አሰሩ። አሁንም መጀመሪያው ሌሊት ለአቲካ አስቸጋሪ፣ አሳዛኝ፣ ሆድ የሚያባባ ነበረ። ነገር ግን ነገራቶች ከቀን ወደ ቀን እየተለወጡ ይመጣሉ። ሰይድና ዙበይርም በየቀኑ ለአቲካ ያላቸው ውደታና ፍቅር እየጨመረ ይሄዳል። እንዴት አይጨምርም? አህላቋ የሚረታ፣ ውበቷ የሚማርክ፣ ያገባችው ባል በሙሉ አላህ የደነገገባትን ሐቆቿን አሳምራ ሰጥታ ማታጇን ወደ ሰማይ ዘርግታ ያ ረብ የባሌን ሐቅ አሟልቼ እንዲሰጥ እርዳኝ፣ ላጎደልኩት ማረኝ የምትል ሴት ላይ እንዴት ውደት አይጨምርም? ከጊዜ በኋላ ሰይድና ዙበይር ኢብን አዋምም ረዲየላሁ አንሁ አዲስ ባህሪ ይታይባቸው ጀመር። ይሄው አቲካ ላይ መቅናት መጀመራቸው ነው። ያ ሰላም! አቲካ የነብያችን ሰለላሁ ዐለይሂ ወሰለም የአክስት ልጅና የነብዩ ሐዋሪ በጦር ሜዳ ላይ በሰይፋቸው ጠላትን እንደ ዛፍ ቅጠል የሚያረግፉትን ጀግና ሰይድና ጅብሪል ጦርነት ሊካፈል ሲወርዱ የዙበይር ምስል ተመስሎ የወረደበት ታላቅ ጀግና ሰሃቢይ ዛሬ ባንቺ ይቀናሉ። ምንኛ የታደልሽ ነሽ! ከውደታቸው የተነሳ እንደ ሚስት ብቻ ሳይሆን እንደ ሁሉ ነገር እየተንከባከቧት የሞቀ ትዳራቸውን ይመሩ ጀመሩ። ነገር ግን ምናለ ቢዘልቅ ሰይድና ዙበይር በየቀኑ ቅናታቸው እየጎላና ከአንደበታቸው ማውጣት የጀመሩ። አንድ ቀን አቲካ መስጂድ ልትሄድ ስትወጣ የአቲካ አሏት፣ ወላሂ ከቤት የምትወጪ እኔ መውጣትሽን እየጠላሁ ነው አሏት። እርሷም ከበር ተመልሳ በተረጋጋ መልኩ ከፈለክ አልሄድም አቆማለሁ በማለት ተጋብላ ተባብለዋለች። ያ ሰላም! ያ አላህ አህላቃችንን አሳምርልን። ተመልከቱ፣ እሳቸው ባለቤቷ ዙበይር የሚመልሱት እንዴት እከለክልሻለሁ ስታገቢ ሸርጥ ሆኖ ከቤት ብለው ከቤት አውጥተው ወደ መስጂድ ይሸኛታል። አቲካ በረሱል ሰለላሁ ዐለይሂ ወሰለም የአክስት ልጅ ላይ እያሳደረች የነበረችው ተጽዕኖ ወደር አልነበረውም። ሰይድና ዙበይርም ግን መቋቋም አልቻሉም። ለሁለተኛ ጊዜ አቲካ መስጂድ መሄዷን መጥላታቸው ሲገልጹ አቲካ ይህ ጥያቄያቸው በቅናት ላይ የተመሰረተና ሊቀይሩት ይችሉ ዘንድ በለዘብታ የአዋም ልጅ ሆይ በዚያ ጊዜ የሚወዱትን ሰው ሲጠሩ በአባቱ ስም ነበረ። ረሱል ሰለላሁ ዐለይሂ ወሰለም አቡበክርና ዑመር ጋር እየሰገዱ ሙሰላይን ለቅናትህ ብዬ እንዲተው ፈለክ ወይ ብላ ጠየቀችው። ሰይድና ዙበይርም ላ ወላሂ አልከለክልሽም አሉ። ነገር ግን ያደረባቸው ቅናት ቀላል አልነበረም። በጣም ያሳዝናሉ። ሰላት ከወጣች የምትመለስ አይመስላቸውም። ልባቸው አልረጋለ። ማስገደድ ባሪያቸው አልነበረም። አትሄጂ ማለትም አይበቃላቸውም። ነገር ግን ይህ ቅናት ወደሚያስገርም ድርጊት ይመራቸው ጀመር። የአህዋኒ ወአህዋቲ ከዚህ በታች የምነግራችሁ የሰይድና ዙበይር ድርጊት ትገረማላችሁ። ምንም አይነት ኔጌቲቭ ኮሜንት እንዳታደርጉ፣ ሲጀመር በሰሃቦች ውስጥ እንዳታመጡት። ምክንያቱም ከረሱል ሰለላሁ ዐለይሂ ወሰለም ሰሃቦች ጋራ አደብ ሊኖረን ይገባል። ነብያችን ሰለላሁ ዐለይሂ ወሰለምንም አስጠንቅቀውናል። ልብ እንበል፣ እናንብበው። አላህ በሰሃቦች አላህ ፍሩ ሰሃቦች በሚመለከት እኔ ከሞትኩኝ በኋላ እስልምና መውጋት እነርሱን ዓላማ አታድርጓቸው። እነሱ የወደደ እኔን እንደምወደው ሆኖ ነው የሚወዳቸው። እነርሱን ያስከፋ ያስቆጣ እኔ እንደምከፋበት እንደምቆጣበት ሆኖ ነው የሚያስቆጣቸው። እነርሱን አዛ ያደረገ እኔን አዛ እንዳደረገ ነው። እኔን
አዛ ያደረገ አላህን አዛ እንደሚያደርግ ነው። አላህን አዛ ያደረገ አላህ ክፉኛ ሊወስደው ተቃርቧል አሉ። በሌላ ሐዲስ ላይ አስሃባቸው እንዳትሰድቧቸው አስሃቦቹ እንዳትሰድቧቸው ነፍሴ በእጅ በሆነው ምላለሁኝ አንዳችሁ የሆድ ተራራ የሚያክል ወርቅ ብታመጡ አንዳችሁም ደረጃ አትደርሱም ነበር። ወላህ ግማሹ አሉ። ከዚህ አስፈሪ ማስጠንቀቂያ በኋላ እንግዲህ ሰሃቦች በክፉ ማንሳት ወይም ሊያነሳ የሚያስፈራ ያለ አይመስለኝም። ወደ አቲካ ታሪክ ስንመለስ ሰይድና ዙበይር ረዲየላሁ አንሁ አቲካ ላይ ከመቅናታቸው የተነሳ አንድ የሚያስገርም ነገር ይሰራሉ። አንድ ቀን የሱብሂ ሰላት ለመስገድ ወደ መስጊድ ሲሄዱ ሰይድና ዙበይር ውዱ አድርገው ቀድመዋት ወጡና በኒ ሰዓድ የሚባል ቦታ ላይ አድፍጠው ጠበቁዋት። በዚያ ጨለማ ሰውነቷን መታ አድርገዋት በፍጥነት ተሰወሩ። አቲካም ደንግጣ ዘወር ስትል ማንም የለም። ማለክ ቀጣ አላህ የደክ ምን ሆነሃል? አላህ እጅህን ይቁረጠው አለችና በጣም ተደናግጣ የነብዩ ሰለላሁ ዐለይሂ ወሰለም መስጂድ መሄዷን ትታ ወደ ቤቷ ተመልሳ ትሄዳለች። ሰላቷን ቤት ሰግዳ ሰዎች እንዲህ አደብ አጡ በማለት በጣም አዝና ስለደረሰባት ነገር እያሰላሰለች ሳለ ሰይድና ዙበይር እቤት ተመልሰው ምነው መስጂድ አላየሁሽም ይሏታል። አላህ ይርሐምክ የአብዱላህ አባት ካንተ በኋላ ሰዎች ተበላሹ። ዛሬ ለሴት ልጅ መስጂድ ሂዳ ከመስገድ ጓዳ ውስጥ መስገዷ ይሻላታል በማለት ከዚያ ቀን ጀምሮ መስጊድ ሂዳ መስገድ አቆመች። ሰይድና ዙበይርም ድርጊታቸው ቢጸጽታቸውም ሊቋቋሙት ያልቻሉት ስሜት እዚህ ያደረሷቸው። አቲካ ሰይድና ዙበይር ወዳ ቤቷን አሙቃ ትዳሯን አሳምራ በደስታ እየኖሩ ሳለ አቲካ ሀዘን ማስረሳት ሳይሆን የሚሸፍኑላት ሰይድና ዙበይር ከልክ ያለፈ ውዴታን እንክብካቤን ማሳየት ነበር። ያ ነብያችን ሰለላሁ ዐለይሂ ወሰለም ተንብዮ ያለፉት ፊትና መዲና ውስጥ እንደ እሳት ሲከታተል ወንድሜ አልይ ኢብን አቢ ጣሊብ አልዋጋም በማለታቸው ብቻ ሰይድና ዙበይርን ተቃውሞ ከፋሲቆች ገጠሟቸው። መንገድ ላይ በአሰቃቂ ሁኔታ በአምሩ ኢብን ጀርሙዝ ይገደላሉ። ሰይድና ዙበይር መንገድ ላይ ደማቸው ፈሶ ሙጅሪሞች ያን ንጹህ ደማቸው ላይ ተረማመዱት። ሰይድና ዙበይር ባላሰቡት ወቅት ነው የተገደሉት። አቲካ ፊቷ ጠቆረ። ዙበይርን ያስጀመርከኝ ፍቅር ሳታስጨርሰኝ እንዳላጣ ቀረህ በማለት ታነባ ጀመር። ለጉዳዩ ደግሞ በግጥም ስትጠይቀው ሳይስበው እንዲህ አድፍጠህ ከበኋላ መጥተህ ገድለከው ውጤት ታውቀው ነበረ ልገልህ ነው ብለህ ቀድመህ ብትነግረው አምሩ ሰይፍህን አውጥተህ ብትሞሸልቀው ባገኘኸው እጅህ ሽባ ይሁን ሙስሊም ገድለህ የሸሂድ ደም ቅጣት የከፋ ነው። አቲካ የሀዘብ ማዕበል መታት። ሌት ከቀን አለቀሰች። 3 ባል፣ 3 ፍቅር፣ 3 ትዝታ፣ 3 ሸሂድ። ሰይድና ዙበይር ብዙ ንብረት ስለነበራቸው ከሌላ ሚስት የወለዷቸው ልጃቸውን አብደላህ ወደ አቲካ መጥቶ አቲካ ሆይ አንቺም እናታችን ነሽ፣ የአባታችን ሀቅ ይገባሻል፣ ነይ ውርስ ተካፋይ ብሎ ሲጠይቋት የዙበይር ትዝታ ይበቃኛል ብላ እምቢ ብላ መለሰቻቸው። ተመልከቱ እዚህ ላይ ጥያቄያቸውንም ምላሻቸውንም የአላህ አብደላም ቤት ሂዶ ተመልሶ ወደ አቲካ መጥቶ ድርሻዋን 600,000 ድርሃም አስረከባት። የአብደላህ እናትንም እዚህ ላይ አደንቃታለሁ። አይመስላችሁንም? ሻሃዳ የፈለገ እርሷን ያግባ። ሰይድና አብደላህ ኢብን ዑመር። አቲካ 3ኛ ባሏን አጣች። ሰይድና ዙበይር ኢብን አዋምም ብዙ ትዝታና የማይረሱ ቀናትን አሳይተዋል ነበር። ሀዘንንም በዚያ በለቃ ግጥሟ ገልጸው ነበረ።
ነገር ግን ከዚህ ሁሉ ሀዘን ጋራ የቀረባት ላይ ፈገግ ብላ ያጽናናትና የመከረው ይልቅ እርሷ የአላህ ረህመት ሰፊነቱ የመንገር ትሸኝኛለች ነበር። ነገር ግን ሰዎች ተሰናብተዋ ሲሄዱ ወደ ቤት ውስጥ የሰይድና ዙበይር ድምፅ አካል የሌለው ቤት ውስጥ ጭር ብሎ በትዝታ ውቅያኖስ ውስጥ ትዋኝ ነበረ። ሰይድና ዙበይር አንድ ነገር ትተውላት የሄዱት ልብሳቸው ላይ ነበረ። የሚወዱት ኤጠር በሽታቸው ነበረ። አቲካ ምንኛ ቻይ ሴት ነች። በሰይድና ዙበይር ከመወደዷ የተነሳ የሞተውም እንኳን የሚፈልጉትን ነገር አሟልታለች። የተመኘችውንም የመስጂድ ሰላት እንደዚያው ለማቆም ወስና ነበረ። የባህል ሀቅ ከሞት በኋላም ያ ሰላም ያ አላህ በወንዶችና የሴቶቻችን በህይወት እያሉ ያለባቸው ህቁቆችም የሚያሟሉ አላህ ያደርጋቸው። እዚህ ላይ አሳሳቢ ነገር ለሰይድና ዙበይር መንገድ መንስኤ የነበረው በመዲና ውስጥ የተፈጠረው ፊትና ከባድ ደረጃ ላይ መድረሱ ነበረ። ከሰይድና ዑመር ኢብን አልኸጣብ በኋላ ኸሊፋ የነበሩት አሚር አልሙእሚኒን ሰይድና ዑስማን ኢብን አፋን ከአስሩ በጀነት ቡሽራ ያገኙት ናቸው። ረሱል ሰለላሁ ዐለይሂ ወሰለም ሰይድና ዑስማንን እንደወደዷቸው እንዳወደሷቸው ነው የሞቱት። እንዲያውም የኡሁድ ጦርነት ላይ የነብያችን ሰለላሁ ዐለይሂ ወሰለም ከሰይድና ዑመር ኢብን ኸጣብ ሰይድና ዑስማን ጋራ ይህ ተራ ላይ ሲወጡ የኡሁድ ተራራ ተንቀጥቅጦ ነበር። ረሱልም ሰለላሁ ዐለይሂ ወሰለም ያ ኡሁድ ተረጋጋ፣ ላይ ያለው ነብይና ሁለት ሸሂዶች ናቸው ብለው ነበረ። ይህ ፊትና የተጠነሰሰው የመን ውስጥ ኑሮ የነበረው የኡሁድ ቅጽል ስም ኢብን ሰውዳ ወይም የጥቁሯ ልጅ ተብሎ የሚጠራው የአላህ ጠላት ነው። እናቱ በጣም ጥቁር ነበረች ይባላል። ይህ ሰውዬ የሰይድና ዑመር መሞት እድሉን ተጠቅሞ እስልምናን ተቀብያለሁ በማለት ብዙ ተወካዮችን አፍርቶ መዲና በመሄድ የእስልምናን አቂዳ መቀየር ማስተማር ጀመረ። ከዚህ ሰሃቦች ለማከፋፈል ሞከረ። በመጨረሻም አሚር አልሙእሚን ዑስማን መገደል አለባቸው አለ። ሰይድና ዑስማን ቤታቸው ቁጭ ብለው ቁርአንን እየቀሩ ሳለ የቤት ሰዎች መጥተው የቤታቸው በር በእሳት ካተቀጣጠሉ በኋላ ቤት ገብተው በሰይፍ 9 ጊዜ ወቅተዋቸው ሶስቱ ለአላህ ነው፣ 6ቱ ለራሳቸው በማለት ከፍተኛ ወንጀልን ሰርተው ነበረ። ሰይድና ዑስማን ደማቸው ቁርአን ላይ ፈሰሰ። ከዚህ በኋላ የፊትና በር የሚዘጋ ወንድ ጠፋ። የአላህ ረህመት ሆኖ ታላላቆች ሰሃቦች ይህን ክስተት ከመፈጠሩ በፊት በጥቂት ጊዜ አከታትለው ታመው ሞቱ። በዚህም ሰበብ መዲና ውስጥ እርስ በርስ ደም መፋሰስ ሆነ። ይህ ማየት ያልፈለገውና ወደ አላህ ቶሎ በፍጥነት መሄድ የፈለገው ታላቅ ሰሃቢይ ሰይድና አሊ ኢብን አቡ ጣሊብ አንድ መፍትሄ መጣላቸው። አቲካን ለትዳር ጠየቃት። አቲካም የነበረባት ሀዘን ሳይቀልላት ሰይድና አሊይን ሰይድና አሊ ኢብን አቡ ጣሊብ አግብቻቸው ምን እንደሚፈጠር ታውቃላችሁ? ስለዚህ ወዲያውኑ ፈቃደኛ ሳትሆን የአሊይን የቃል ኪዳን እገባለሁ በቅርቡ ሻሃዳ እንደምታገኝ አለቻቸው። ያ አሊይ ሻሃዳን ለማግኘት እኔም ማግባት አያስፈልግህም አለቻቸው። ሰይድና አሊይም አቲካን በተመኛቸው በጥቂት ቀናት ሻሃዳን አገኙ ረዲየላሁ ዐንሁ አጅማኢን። ከዚህ በኋላ ለትዳር የጠየቃት ለአራተኛ ጊዜ ያገባ ሰይድና ሁሴይን አሊ ኢብን አቡ ጣሊብ የረሱል ሰለላሁ ዐለይሂ ወሰለም የልጅ ልጅ ናቸው። አቲካ ሰይድና ሁሴይን ጋር በመገባቷ የረሱል ሰለላሁ ዐለይሂ ወሰለም አማችነትንም አገኘች። ምንኛ የታደለች ሴት ነች! እዚህ ላይ ግን አቲካ እስካሁን ቤት ሆና ነበረ ባሎቿን ሻሃዳ ስትሰማ የነበረው። አሁን ግን ሰይድና ሁሴይን የሄዱበት ቦታ አብራቸው መሄድ ጂሃዱን ላይም በመሳተፍ ላይ ነበረች። ሻሃዳም ከመጣ ከባሏ ጋር አብራ ሻሃዳን አንድ ላይ መቀመስን የምትጠላ ማን ሴት አለች? ነገር ግን ኩፋ በሚባል የኢቅራ ከተማ ውስጥ ሰይድና ሁሴይን አቲካ ፊት ለፊት ይገድሉና ራሳቸውን ከዚያ አፈር ላይ ብድግ አድርጋ ያለቀሰችው ለቅሶ ገዳዮችም ሊያዩት ያልቻሉት የሚያሳዝን ክስተት ነበር።
አቲካ ሀዘኗ የከፋ ነበረ። አቲካ ከዚያ ቀን በኋላ ተገልላ ስትኖር አይኗ ይሰወራል። አዎ አቲካ ከዚያ ወጣቶች መልኳ ማርካ ሊያገቧት ቤቷ ጠፋ ያደርጉላት ታላቅ ሰሃበይ የማረከች ብዙ ሰዎች በውበታ ያደነቋት አቲካ አይነ ስውር ሆነች። ኢባዳዋን ግን አልተወችም። እንደገና ለትዳር የሚጠይቀው ሁሉ ለረሱል ሰለላሁ ዐለይሂ ወሰለም አማቼ ናቸው፣ በእሳቸው ላይ ማንንም አልጨምርም ብላ ተከላከለች። እመቤታችን አቲካ በሂጅራ አቆጣጠር በ40ኛው ዓመተ ምህረት ታማ ትሞታለች። ያ ሁሉ ኸይራት ስራዎቿ፣ አህላቋ፣ የባሏ ሀቅና ውዴታ ፍቅሯ ሰብሯት ኢባዳዋ ስንቱን ይወስዳል። በዚህ ሁሉ ታጅባ ወደ አላህ ሄደች። ይህች ሴት ለዓለም ሴቶች ተምሳሌት ነች። አቲካስ ወደ አላህ ይዛ ሄደችው። እህቴ ሆይ አንቺስ ምን ይዘሽ ወደ አላህ የምትሄጂው? እህቴ አንቺስ ንቂ። ኢንሻአላህ ተፈጸመ። የዛሬው ታሪካችን ይሄን ይመስላል። ውድና የተከበራችሁ የዚህ ቻናል ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በታላቅ ትህትና ጠይቃለሁ። ከታሪኩም የተረዳችሁትን ነገር በሀሳብ መስጫ በኮሜንት ላይ እንድታሳውቁኝ በታላቅ ትህትና ጠይቃለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።